السلام عليكم. وعليكم السلام. مرحبا. ጥያቄ ነበረኝ። ጠይቁ። እንትን ነው በአቂዳ ዙሪያ ነው። እሺ። ማክፈር በሚል እንደውም ሲሰጡ ጥያቄ ተነስቶ እየሰጡ የሰማሁ ነበረና እሺ እንደ ሸርጥ ያደርጋሉ አንዳንድ ጊዜ ለምሳሌ አንድ ሀገር ላይ እንደ ኢትዮጵያ አንተን አይመለከትም ነው ያልኩትን ነገር ወንድሜ ዳርኮፍ እንትን ስለሆነ የሙስሊም ሀገር ስላልሆነ እሺ አንዴ ማለት አንድ ብዙ አታስረዝም። ባጭሩ አንተን ማክፈር የዳኛ ስራ ነው። አንተ ዳኛ አይደለህም። በሰዎች ላይ ዳኝነት አትሰጥም። ቃዱ አይደለህም ወይም ሙፍቲ አይደለህም። ሙፍቲ ያልሆነ ቃዱ ያልሆነ ሰው ማክፈር ውስጥ መግባት የለበትም ነው ባጭሩ የመለስኩልህ። በቂ ነው። ማንም ማክፈር አይችልም። ሰው ማንም ማክፈር የለበትም። ሰው ማክፈር ሁክም ነው። ሁክም እስዳር የሚያደርገው ስልጣን ያለው አካል ነው። አንተ ማስተማር ብቻ ነው መብትህ። በጥቅሉ ሽርክ የሰራ ሰው ሙሽሪክ ነው፣ ኩፍር የሰራ ሰው ካፊር ነው ልንል እንችላለን። ከዛ በዘለለ ግን እገሌ ካፊር ነው ብሎ መበየን ማንም ስልጣን የለውም። ከዛ ጋር ተያይዞ ይመጣ ብዙ ነገሮች አሉ። ሚስቱ ከሐከመ ሚስቱ ፍች ናት፣ ገንዘቡ ነው፣ ሁክመ ሪዳ የማንችለው የእኛን አቅም የማይመጥን የሆነ አላህ ያላስገደደን ጣጣ ውስጥ ነው የምንገባው። ያለ አግባብ በሰው አቃኢድ ላይ ነው ሁክም የምትሰጠው። ያ ሁክም ደግሞ ቅጣትም አለው። ያንን ሰው የምታሳርፍበት ቅጣት ይሄ ለዚህ ነው ቃዲ ነው፣ ወልየል አምር ነው። ፊቅህ የቀራ ሰው እኮ ይሄ አይሰወረው። ያው ፊቅህ አይቀሩም እንግዲህ ዝም ብሎ ቁራጭ ነገር ይቀራና ሰውን ሲያከፍር ይውላል። ሌላው ጥያቄ ስለዚህ ከወለድ የሚመጣ እንትን የወለድ ያለውን ገንዘብ ለዛ ይስጥ፣ ባንኩ ላይ ይቅር ያወጡት ሰው ካላቸው። ሌላው ጥያቄ